ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋት ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የሶስተኛ ክፍል ፕሮግራማችን እንግዲህ አጠር ባለመልኩ ቆይታ የምናደርገው በትናንት ምሽቱ የዩኤፋ ሻምፒዮንስ ሊግ ጨዋታ እንግዲህ አሳዛኝ ሽንፈት፣ በጣም የሚያስከፋ እስከ ቀጣይ ድል እስከሚመጣ ድረስ በርካታ ለደጋፊው ህመም የሆነ ምሽት እንዲያሳልፉ ከባድ ሽንፈት ያስተናገዱ ሁለት የእንግሊዝ ክለቦች አሉ፣ ማንቸስተር ሲቲ እና ቼልሲ። በሁለት የተለያየ መንገድ ነው ሽንፈት ያስተናገዱት። ቼልሲ ካለፈው ጨዋታ ትምህርትም ስህተቱን የመቅረፍ በተሻለ ሁኔታ በተሻለ አፕሮች የመቅረብ አቅምን ባላገናዘበ መልኩ ዋጋ የከፈለበት፣ ሲቲ የጨዋታ ስትራቴጂ ቅኝቱን አስተካክሎ በጨዋታ ውስጥ በሚፈጠሩ አጋጣሚዎች ውስጥ በተፈጠረ ጉዳይ ደግሞ ዋጋ ከፍሎ ነው ሽንፈት ያስተናገዱት። የሁለቱም ሽንፈታቸው አንድ ሊሆን ይችላል፣ ነገር ግን የተሸነፉበት መንገድ ግን ሁለቱም የተለያየ ነው። በሜዳ ውስጥ የታዩ ጉዳዮች ሲቲ የበለጠ ጨዋታውን የመቀየር አቅም እንዳለው የሚያሳዩ የመጀመሪያ ደቂቃ እንቅስቃሴዎች ተስተዋሉ። ሁለተኛ 45 ላይ በጎዶሎዬን ጉዳይ ደገመ። ግን 20ኛ ደቂቃ ላይ በርናንዶ ሲልቫ የመጨረሻ ለግብ የቀረበ ወይም ሊቆጠር የተቃረበ ግብ በእጁ መንካቱን ተከትሎ እንግዲህ በቀይ ካርድ ከሜዳ ተወገደ። ከ20 ደቂቃ በኋላ ሲቲ በጎዶሎ መጫወት ጀመረ። ቪኒ ጁኒየር ያችን ፔናልቲ እንደ በርናባዩ ሳያባክን በግሩም ሁኔታ አስቆጥሮ ማድሪድን በጨዋታ ቀዳሚ ያደረገ። የአራት ግብ አድቫንቴጅ ፈጠረ። የአራት ግብ ጋፕ ሰው የጎደለበት ቡድን፣ የ3-0 አድቫንቴጅ የተወሰደበት፣ ከፊት ለፊቱ የካራቦ ካፕ ፍጻሜ እንዳለው ቡድን በአንዴ ጉዳዮች ሁሉ ወደ ውስብስብ የሜዳ ውስጥ ሁኔታ ነው የተቀየረው። የበርናንዶ ሲልቫ ቀይ ካርድ መመልከት የጨዋታው መልክ በአንዴ ነው በሲቲ በኩል ፕላኑንም ስትራቴጂውንም በቀጥታ መቀየር የቻለው። ከማድሪድ አይነት ቡድን ጋር 3-0 አድቫንቴጅ ወስዶ እንደመጣ ቡድን አይደለም በጎዶሎ በምርጥ 11 እንኳን ተገብቶ አንዳንድ ቻሌንጅ ለማድረግ በሚቸገር ደረጃ የዚህ ውድድርን አስፈላጊ ሜንታሊቲ ይዞ እንደሚቀርብ ቡድን ፈታኝ ነው። ነገር ግን ጉዳዮች ሁሉ ለሲቲ ዳገት መሆን የጀመሩት ከመጀመሪያ 20 ደቂቃ አንስቶ ሲልቫ በቀይ ካርድ ወጣ፣ ቪኒ ያስቆጠረ። አድቫንቴጁ ኒውመሪካል ብቻ ሳይሆን የአራት ግብ አድቫንቴጅ ተፈጠረ። ይሄ የሲቲን የጨዋታ ክፍለ ጊዜ አድካሚና ይሄ ውጤት የመቀየር ቻንሱ ኒውመሪካል አድቫንቴጁ እኩል እስካልሆነ ድረስ በምንም ታምር ሊቀየር እንደማይችል የመጀመሪያ ጥቆማ በጨዋታው የታየው በርናንዶ ሲልቫ በቀይ ካርድ መውጣቱ ነው። ጨዋታው ቀጠለ። እረፍት ሊወጡ አካባቢ ኤርሊ ሃላንድ ከረጅም የውድድር ዓመት በርካታ ግብ በአስደናቂ ሁኔታ እያስቆጠረ የመጣው የፊት መስመር ተጫዋች እንግዲህ ከኦገስት እስከ ዲሴምበር ባለው ያመረተው የግብ ምርትና ከዲሴምበር ወር በኋላ እስከ ማርች ድረስ ባሉት 17 ጨዋታዎች ደግሞ ያስቆጠረው የግብ ብዛት በጣም ሰፊ ልዩነት አለው። በሁሉም ውድድሮች ከ5 በላይ ግብ ማስቆጠር ያልቻለው ሃላንድ በምሽቱ እንግዲህ በሁሉም ውድድሮች 30ኛ ግቡን ለማንቸስተር ሲቲ ባስቆጠረበት ሲቲ ወደ ጨዋታ መልሶ 1-1 እረፍት ተጠናቀቀ። ከእረፍት መልስ ቪኒ ጁኒየር ግቦችን አስቆጥሮ እንግዲህ በተደጋጋሚ ኦፍሳይድ ተብሎበታል። በስተመጨረሻም በተጨማሪ ደቂቃ ቪኒ አስቆጥሮ ሴሌብሬሽኑንም በተለየ ሁኔታ ለሲቲ ደጋፊዎች አሳይቶ እዚህ ስቴዲየም ላይ ብዙ ታሪክ አለ፣ ተያያዥ የሆኑ ታሪኮች ከባለንዶር ሽልማት አንስቶ የተነሳው ውዝግብን እናስታውሳለን። እና ቪኒ ይህን ስቴዲየም እንደ ጠላትነት የሚመለከተው ወይም ከተቃራኒ ከኦፖነንቶች የበለጠ
እዚህ ቡድን ላይ ማስቆጠር ለቪኒ ትርጉሙ ብዙ ተደርጎ ይወሰዳል። ምክንያቱም ሲቲ እንደ ቡድን ቪኒን በአንድ የውድድር ዓመት የሮድሪ ከፍ ብሎ መገኘትና ሮድሪ በውድድር ዓመቱ የባለንዶር አሸናፊ የሆነበት መንገድ እስካሁን ድረስ አወዛጋቢ ነው የሚሉ አሉ። ቪኒ ይገባዋል የሚሉ አሉ። ነገር ግን በወቅቱ ተወስኖ እንግዲህ ሮድሪ ማሸነፉ ይታወሳል እና በዛም ወቅት የነበሩ አለመግባባቶች እንግዲህ የፈጠረው አንደኛው ግለት ነው። ሁለተኛው ጉዳይ ደግሞ ለሶስት ተከታታይ የውድድር ዓመት ከሻምፒየንስ ሊግ ማንቸስተር ሲቲን በሪያል ማድሪድ ከውድድር ውጪ ሲሆን ደግሞ የበለጠ ሪከርዶቹ በከባዱ ኦፖነንት እየተመዘገበ መምጣቱና ለተከታታይ የውድድር ዓመት በአንድ አይነት ቡድን ከዚህ ውድድር ውጪ መሆን ለፔፕ ጋርዲዮላም ያልተለመደ ሪከርድ ስለሆነ በእነዚህ ሪከርዶች ምክንያት እንግዲህ ይሄ ጨዋታ የበለጠ በመጀመሪያ ዙር በተፈጠረ የግብ ልዩነት የበርናንዶ ሲልቫ በቀይ ካርድ መውጣት ያ ቀይ ካርድ ደግሞ በተቃራኒው ሌላ ግብ ይዞ መምጣቱን ተከትሎ ነው እንግዲህ ማንቸስተር ሲቲ ከዚህ ውድድር ውጪ ሆነው እና በምሽቱም ጨዋታ በቪኒሲየስ ጁኒየር 2 ግቦች ሪያል ማድሪድ በድምሩ 5-1 በሆነ ውጤት ወደ ቀጣዩ ዙር የተሻገረውና የሲቲ ኑሜሪካል አድቫንቴጅ መወሰዱ የጨዋታ ፕላንና ስትራቴጂው በ20 ደቂቃ በቀሪ 75 ደቂቃ ማንቸስተር ሲቲ በ10 ተጫዋች መጫወቱ የበለጠ የጨዋታውን ክብደት ከፍ አድርጎ ፔፕ ትናንትና በቅድመ ጨዋታ ግምገማ እንዳነሳ ነው ኤክስፐሪመንታል ጌም ነው ማድረግ የጀመረው። የካራቦ ካፑን ጨዋታ ተጫዋቾችን ማሳረፍ፣ ኢንጌም ማኔጅመንት ማድረግ፣ ያልተለመዱ ለውጦችና ኤርሊ ሃላንድን በጊዜ ቀይሮ ማስወጣት ጉዳት አይደለም ታክቲካል ውሳኔ መሆኑን ፔፕ ገልጿል። ግን ዋናው ጉዳይ ከጨዋታ በኋላ የሲቲ መሰናበት እንዳለ ሆኖ ከጨዋታ በኋላ ፔፕ የሰጠው አስተያየት ነው። በእግር ኳስ ኬሪር ከገጠሙ ፈታኝ ኦፖነንቶች አንዱ ማድሪድ ነው እና ይህን ጉዳይ እንዴት ትመለከታለህ? በጭራሽ አለ ፔፕ። አንደኛ የካታላን ተወላጅ ነው፣ የካታሎኒያ ነው። መቼም ለማድሪድ በየትኛውም መንገድ እጁን ሰጥቶ እዛ ጋር መታየት አይፈልግም። ጨዋታው ላይ ሽንፈት ቢያጋጥመውም በሌሎች ጉዳዮች እንግዲህ ፔፕ ከማድሪድ ጋር ባለው የእርስ በርስ ግንኙነት በደርሶ መልስ በእንዲህ መልኩ ተሸንፎ ከውድድር ውጭ ሲወጣ ሽንፈቱ እንዳለ ሆኖ አሳማሚነቱ እንዳለ ሆኖ ግን እንደገና የረጅም ጊዜ ራይቨሪ አድርገው ጋዜጠኞች ሲጠይቁት እንግዲህ ፔፕ በጭራሽ የኔ የረጅም ጊዜ ተቀናቃኝና ብዙ ጉዳዮችን የተማርኩበት ቡድን የየርገን ክሎፕ የኔ የምንጊዜውም ትልቁ ጉዳይ የየርገን ክሎፕ ሊቨርፑል ነው። ከአንደኛ ከሊቨርፑል ከዛ ከተጋጣሚው ከትንቅንቁ ከፉክክሩም የሚወስደውም ኤክስፒሪየንስ ነበር። በተቃራኒም የማዳብረው የማሳድገው ከፍተኛ የጨዋታም ስልታዊ መሻሻልም በእግር ኳስ ህይወቴ ከገጠሙ ትላልቅ ክለቦች ውስጥ ለኔ ትክክለኛ ተፎካካሪ ቡድን ሊቨርፑል ነው በማለት እንግዲህ ሁለት ሳይኮሎጂካል ጌም ነው። አንዱ የማድሪድን ተቀናቃይ መሆን በአግባቡ አለመቀበል፣ ሁለተኛ ጉዳይ ደግሞ ከሚካኤል አርቴታ አርሴናል ጋር የነበረውን ፉክክር እንደ ትልቅ ቻሌንጅ ፔፕ እየተመለከተው አይደለም ማለት ነው። ይሄ ከባድ ነው። ምክንያቱም ለፔፕ ትልቁ ስታንዳርድ ፉትቦል ከዚህ በፊትም ሲገልጽ እንደነበረው 98-97 ነጥብ ይዞ ያጠናቀቁበት ዓመትና በቀጣይ ዓመት ሊቨርፑል 99 ነጥብ ይዞ 1 ነጥብ አሻሽሎ ዋንጫውን ማንሳቱ ነው ለፔፕ ትልቁ በበርካታ አስተያየት የሚገልጸውና በምሽቱም ጨዋታ እንግዲህ አሳማሚ ሽንፈት ግን ሪያል ማድሪድ በዚህ ውድድር ሪያል ማድሪድ ነው። ማድሪድን መገመት በጭራሽ አይቻልም። በነገራችን ላይ ሪያል ማድሪድን በዚህ ውድድር ምን ያክል ርቀት ይሄዳል የሚለውን በወቅታዊ ብቃት አትመልከቱ። ላሊጋ ላይ በሚያሳየው መዋዠቅ ወይም ወጥነት የጎደለው ፐርፎርማንስ ማሳየቱን አትመልከቱ። ዩኤፋ ቻምፒየንስ ሊግ ላይ ማድሪድ ሌላ ቡድን፣ ማድሪድ ሌላ አይደንቲቲ። ያምናው ማድሪድ በአርሴናል ተሸንፎ የወጣው ማድሪድ የካርሎ አንጀሎቲ ማድሪድ ነው እና ብዙ ጉዳዮች ከአንጀሎቲ ወቅታዊ ብቃት፣ ታክቲካል አቅም፣ የፕሬሲንግ እንቅስቃሴ፣ ሜዳን የማካለል የተጫዋቾች በርካታ ጉዳይ ተተነተነ። በወቅቱ ሚዲያው የሰጠው ሽፋንም እንዳለ ሆኖ ግን
ማድሪድነቱን ሳያገኝ የነበረበት ወቅት ነው ብሎ ብዙ ማስተባበያ ሰጥቷል። ነገር ግን የዘንድሮ ማድሪድ እየተሟላ ከመጣ በዚህ ውድድር የሚጓዝበትን ርቀት መገመት አይቻልም። እስከ ፍጻሜ ድረስ ከሄደ የምታውቁት ማድሪድን ልናየው እንችላለን እና በድጋሚም ትናንት ምሽት ድል አድርጎ ወደ ቀጣዩ ዙር ማለፍ ይችላል። ቪኒ አሁንም ደመቅ ያለ ምሽት በደማቅ ሁኔታ አሳልፏል። በጣም አስደናቂ ምሽት ለቪኒ ግሩም ምሽት ነበር። ባፔም ተቀይሮ ገብቷል። ጥሩ ፊትነስ ነው። ጥሩ ሩጫዎችን አይተናል። በቀጣይ እንግዲህ ከዚህ በላይ ፊትነሱ ይስተካከላል የሚል ግምት አለ። ሁለተኛው ጨዋታ የቼልሲና ፒኤስጂ ነው። ይህን ጨዋታ ቀደም ብለን ወደ እናንተ ያደረስነውን ፕሮግራም ለተከታተለ ላደመጠ አድማጭ ጨዋታው ከመጀመሩ የመጀመሪያ ደቂቃ ላይ የተቆጠረው የክራቫትስኬሊያን ግብ ለተመለከተ በቂ ማረጋገጫ ወይም በቂ ቅድመ ሁኔታ ሊሆን ይችላል። አንደኛ ከፒኤስጂ አይነት ቡድን ጋር አንድ ቡድን በቀላሉ ኤሪያው የሚሸነፍ ከሆነ የአንድ ለአንድ ግንኙነቶችን በቀላሉ የሚበለጥ ከሆነ በሜዳ ውስጥ ያለው ውጤታማነትና የጨዋታ ትኩረት ከመጀመሪያ ደቂቃ እስከ መጠናቀቂያ ደቂቃ ድረስ የማይዘልቅ ከሆነ ዋጋ እንደሚከፍል ግልጽ ነው። ምክንያቱም ፒኤስጂ ከምንም ላይ 5 ግብ አስቆጥሯል። ከምንም ላይ ያልነበር ደግሞ ዋነኛ ምክንያት 0.98 ኤክስጂ አንድ ግብ ያልሞላ ኤክስፔክትድ ግብ ክሬት አድርጎ 5 ግብ አስቆጠረ። ስለዚህ ከዜሮ ላይ ሁሉ ይሄ ማለት የጨዋታው አፕሮች ክፍት የሆነ እንቅስቃሴ ለፒኤስጂ ቼልሲ ምቹ ኤሪያዎችን በመጀመሪያ ዙር አልፈጠረም ማለት ነው። ስለዚህ በሁለተኛ ዙር ቼልሲ በራሱ ጥንካሬ ላይ ሊያብላላ ከፍ ሊያደርግ የሚችለው ጉዳይ ወይም የሚጠበቅበት ጉዳይ የግድ እነዛ ኤሪያዎች ላይ የሚወስኑ ውሳኔ ነው። የበለጠ ጨዋታው በጀመረ ገና በመጀመሪያ 6 ደቂቃ ነው በሳር ፖዚሽን ስህተት ያልተለመደ የተከላካዮች አቋቋምና ውሳኔ ጃሬል ሃቶንና ሳርን ከፒኤስጂ አታኪንግ ሰርድ ጋር ለመጠቀም መወሰን ምን ያክል ድፍረትና ሪስክ የተሞላበት ውሳኔ እንደሆነ ግራም እኔ ይሄ ውሳኔ በቼልሲ ቤት ለመጀመሪያ ጊዜ ይቅርታ አድርጉልኝና የሊያም ሮሲኒየር በዚህ ግዙፍ ውድድር ላይ ያልተለመደ ድፍረት፣ ይሄ ከባድ ድፍረት ነው። አንዳንዴ የውድድሩን አይነትና የተጋጣሚውን አይነት መለየት በእጅጉ ያስፈልጋል። በጭራሽ እንዲህ አይነት ሪስኮች ሊደፈሩ የማይገቡ ወይም ተገቢነታቸው በጣም የወረደ እንጃ ከባድ ውሳኔ ነው የወሰኑት አሰልጣኝ ማመዱ ሳርን እና ጃሬል ሃቶን ሴንተር ባክ ማድረግ። ሁለቱም ኤክስፒሪየንሳቸው አነስተኛ ነው። ኩኩሬያና ባላቸው አማራጭ ቀኝ ላይ ቻላባን ግን ቻላባና ፎፋና የበለጠ ቼልሲ በርካታ ጨዋታ ላይ ቢያንስ ከሌሎች ጥምረቶች የተሻለ ነጥብ የሰበሰበበት ነው። ሪስ ጄምስ በሌለበት የፉል ባኩ ክፍል የበለጠ የተዳከመበት የአማካይ ክፍሉ ሊጋለጥ የሚችልበትና በጣም ከባድ ሪስክ ወሰዱ። በወሰዱት ሪስክ በ6 ደቂቃ ነው እንግዲህ ክራቫትስኬሊያ አስቆጥሮ ፒኤስጂን ቀዳሚ ማድረግ የቻለ። ጨዋታው ቀጠለ። በ6 ደቂቃና በ14ኛው ደቂቃ በባርኮላ ግብ መካከል ቼልሲ የፈጠረውን ኢንቴንሲቲ ብትመለከቱ በዛ ደረጃ ባለሜዳ ቡድኑ ነው አድቫንቴጅ ተወስዶበት በፍላጎት እንደመጣ ቡድን አይደለም ሪያክት ያደረገው። ደገመና ጨዋታውን ገደሉ ከረፍት በፊት በ2 ግብ። እነዚህ የመጀመሪያን ደቂቃ ፓሪስ ሴን ጀርሜንን አለመቆጣጠር እኮ እዛም ፒኤስጂ ሜዳ ላይ የተፈጠረው የመጀመሪያ ባርኮላ ግብ የተቆጠረው በእነዚህ ደቂቃዎች ውስጥ ነው። አሁን ቼልሲ ካለፈው ዙር ጨዋታ በዚህ ጨዋታ ምን ተብሯል? ምንም የቀየረው ጉዳይ ያስተላለፍና የተጫዋች ለውጥ ነው። የጨዋታ ዝግጁነት፣ በጥራት የመዘጋጀት ፍላጎት የነበሩ ጉዳዮች ሁሉ የተበጣጠሱ ነበሩ በምሽቱ ጨዋታና የሚገባውን ዋጋ ከፍሏል ቼልሲ። የመጀመሪያው ዙር እንደውም ለኔ በግሌ የተሻለ ስትራቴጂ ነበረው። ቼልሲ እስከ 74ኛ ደቂቃ ላይ ምርጥ የነበረበት የመጀመሪያ ዙር። የምሽቱ ጨዋታ ከባድ ነው ለቼልሲ ደጋፊዎች፣ በጣም አሳማሚ ሽንፈት ነው። 62ኛ ደቂቃ ላይ ሜሉ አስቆጠረ 3-0። ቼልሲ በእግር ኳስ ክለቡ ታሪክ እንግዲህ
በ8-2 ድምር ውጤት ከአንድ ውድድር ተሸንፎ ወጥቶ አያውቅም። ከባዱ የቼልሲ ሽንፈት ትልቁ ሽንፈት 7-2 ነው 7-1 ካልተሳሳትኩ ከባየር ሙኒክ ጋርና አሁን ይሄ ውጤት ጤናማ አይደለም። ሊያም ሮሲኒየር ድፍረት ማለት ተጋጣሚ ወይ ሊል አይደለም ወይም ሊዮን አይደለም ወይም ማርሴይ አይደለም እንዲህ አይነት የተከፈተ ቡድንና ያልተደራጀ ወይም ያልሞከሩት ባክፎር ይዞ መግባት እንግዲህ ዋጋውን በአግባቡ ከፍለዋልና ፒኤስጂ በጨዋታው ላይ ይዞ ፒኤስጂ የአንድ ተጫዋች ለውጥ አላደረገም። ካለፈው ጨዋታ ዶን አስቀምጦ ይቅርታ የአንድ ተጫዋች ለውጥ ዶን አስቀመጠ። ክራቫትስኬሊያን ነው ኤንሪኬ ቀየሩት። ቼልሲ ቢያንስ የፎፋና ያለፈው ሳምንት ስህተት ወይም ከፎፋና ጋር ተያይዞ የቀረበው ታክቲካዊ ትንተናን ለማረም ፎፋናን በማስቀመጥ ሳይሆን በእነዚህ አይነት ጨዋታዎች የበለጠ ኤክስፒሪየንሱና የመከላከል ጥንካሬው ዊስሊ ፎፋና የተሻለ ነው። ቶሲን አድረባዩን ቢያንስ ለመሞከር የሚያመች የጨዋታ ስታይል ነው። የበለጠ ግን ሪስኩን ከፍ አድርገው ሁለት በዚህ ውድድር ላይ ያላቸው ኤክስፒሪየንስ አነስተኛ ተጫዋች ሳርንና ሃቶን ከባድ ነው። ይሄ ደግሞ ዋጋ በሚገባ አስከፍሏቸው እንደውም ከረፍት መልስ ያልተጠበቀው ውሳኔ ደግሞ ኮል ፓልመርንና ጆዋው ፔድሮን በሊየም ዴላፕና ጋርናቾ ቀይሮ ያወጡበት ደቂቃ ጨዋታው ከተጠናቀቀ በኋላ ደጋፊው በከፍተኛ ድምፅና ተቃውሞ ነው ሜዳውን ለቆ ሶስተኛው ግብ ከተቆጠረ በኋላ ሜዳውን ለቀቀ። በጣም ተቃውሞ የተሰማውና ከጨዋታው በኋላ ግን ሊያም ሮሲኒየር የሰጡትን አስተያየት ደግሞ ስንመለከት አንዳንዴ ለትችትም የተወሰኑ ቅድመ ሁኔታዎችን መመልከት ያለብን እንዳለብንም ጥቆማ ሰጥቷል። በእርግጥ ለዚህ ጨዋታ በበቂ ሁኔታ አልተዘጋጁም። በጣም ፈታኝና ከባድ ጌም እና ሆም አድቫንቴጅን ለመጠቀም ቢያንስ ጥረት ሲቲ በጎዶሎ እኮ ሰከንድ ሃፍ ምርጥ ነበር። ምርጥ በሚያስብል ደረጃ በጣም ተነሳሽነት ፍላጎት አለ ሲቲ ቤት። ያው ኒሜሪካል አድቫንቴጁ በየደቂቃዎች ይስተዋላል እንጂ ሲቲ ምርጥ ነበር ሰከንድ ሃፍ። ግን ቼልሲ ላይ አንድ አሰልጣኙ የሰጡት ጋዜጣዊ መግለጫ በ18 ወር ውስጥ እነዚህ ተጫዋቾች 100 ጨዋታ አድርገዋል ያለምንም እረፍት። ስለዚህ ጌም ማኔጅመንት፣ ታይም ማኔጅመንት ያስፈልጋል። የተደራራቢ ጨዋታ ጫና በዝቶባቸዋል። ይሄ ግዙፍ ውድድር ነው። ያለፈው ሳምንት የነበረን ከሳምንት በፊት ተጓዥ ቡድን ነበር። እነዚህ ሁሉ ፊዚካል ጉዳዮችን ማኔጅ ማድረግ የክለባችን ኃላፊነት ነው። ስለዚህ ያንን ጉዳይ ማኔጅ ሳናደርግ በ18 ወር ውስጥ 100 ጨዋታ ላደረገ ቡድንና ተጫዋቾች ምን አይነት ትችት ልታቀርቡ ነው? ይሄ ፌር አይደለም ሲሉ ይሄ ተገቢ፣ ይሄ ልክ ነው። በነገራችን ላይ ቼልሲ የወጥነት ችግር ያጋጠመው የመጀመሪያ ትልቁ ፋክተር የክለብ ወርልድ ካፕ ነው። በዛ ከባድ ከባቢ አየር የክለብ ወርልድ ካፕን ቼልሲ ተጫውቶ ለሪካቨሪ እኮ ቼልሲ 20 ቀናትን ነው የፕሪሲዝን 20 ቀን ነው እረፍት ያደረገው። ከ20 ቀን በኋላ ታስታውሱ እንደሆነ ከሌቨርኩዘን ጋር የወዳጅነት ጨዋታ ስታንፎርድ ብሪጅ ላይ ጀመረ። ለቼልሲ ፕሪሲዝን የነበረው የነጥብ ኮምፒቲሽን ጨዋታ ነው። ይሄ ከባድ ነው። ቼልሲ ቅድመ ውድድር ጊዜ ዝግጅቱን በአግባቡ አልተጠቀመም። ውድድር ላይ ነበር፣ ሲቲም ውድድር ላይ ነበር። ሲቲ በጊዜ ወጣ። ቼልሲ እስከ ፍጻሜ ድረስ ተጫውቷል። በጣም ፈታኝ ጊዜ ቼልሲ እንዲያሳልፍ ካደረጉ ምክንያቶች መካከል አንዱ ይሄ ነው። ግን እንደ ምሽቱ ጨዋታ ስትራቴጂና ዝግጁነት ካየን ቼልሲ በጥራትና በብቃት ደረጃ ይህን ጨዋታ ለማሸነፍ የተዘጋጀበት ስትራቴጂ አሳማኝ አይደለም። በሊያም ሮሲኒየር ውስጥ ለመጀመሪያ ጊዜ በጣም ከባድ ነበርና የምሽቱም ሽንፈት ከዚህ ውድድር ውጭ አድርጓቸዋል። ሊያም ሮሲኒየር እንግዲህ ከባድ ጫና እና ከሚዲያ ወቀሳም ትችትም አስተናግደዋል። በክለቡ እግር ኳስ ታሪክ ውስጥ ያልተመዘገቡ ሪካርዶች ተመዝግበዋል። የ8-2 ድምር ውጤት ሽንፈት ቼልሲ አስተናግዷል። ለማንኛውም ቪኒና ክራቫትስኬሊያ የፈኩበት በእንግሊዝ ምድር ምሽት በእንዲህ መልኩ ተመለከትን። ለ20 ደቂቃ የካፍ አስደናቂውና ብዙ የእግር ኳስ ቤተሰብን ያስገረመው ያልተጠበቀው የካፍ ውሳኔን ደግሞ ከዚህ በኋላ አጠር ባለ መልኩ ይዘንላችሁ እንመጣለን። ሞሮኮን የአፍሪካ ዋንጫ
አሸናፊ አድርጎ ካፍ ወስኗል። ሴኔጋል ያሸነፈችው ውጤት ታጥፎ 3-0 በሆነው ውጤት ፎርፌ ተሰጥቶ ሞሮኮ እንድታሸንፍ ሞሮኮ ባለድል እንድትሆን ዋንጫው ለሞሮኮ እንዲሰጥ ካፍ ወስኗል ከ57 ቀን በኋላ። እስቲ ይህን ጉዳይ እንመለከታለን። ከዚህ ፕሮግራም ይዘላችሁ እንመጣለን። ከዚህ ፕሮግራም ቀደም ብሎ በሊቨርፑል ጋላታሳራይ አርሴናል ሌቨርኩዘን ድል በተያያዘ በሁለት ፕሮግራሞች ቆይታ ያደረግን፣ በቅድመ ጨዋታና በድህረ ጨዋታ። ይህንንም በሶስተኛ ክፍል ወደ እናንተ ተደራሽ ያደረግን። በአራተኛ ክፍል ተመልሰን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በሶስተኛ ክፍል ፕሮግራማችን ተመልሰን እስከምንመጣ ድረስ ሰላም ቆዩ።